እንግዲህ በዛ አይነት ሁኔታ በ2013 ኦገስት 3 ዛሬ 12 ዓመት የኖርኳትን ከተማ ሜልበርንን ደረስኩኝ በሰላም። እንግዲህ ከሌሊቱ 6 ሰዓት ነው የደረስነው። አገሩን አናውቅም። ከዛ ያለውን ነገር ሁሉ ጨረስኩና ወደ ክፍል ተሰጠን። በዛ በሰጠን ክፍል ላይ ዳንዲኖግ የሚባል ካምፓስ ውስጥ ነው የደረስነውና እኔና አብሮኝ አሁን ለጊዜው ከኔ ጋር እዚህ ሀገር የሌለውና ወደ ሀገር የተመለሰ ተካል የሚባል ጓደኛዬ ጋር አንድ ክፍል ተሰጠን። እዛ ኮስት አፓርታማ የሚባል ዳንዲኖግ ላይ ፍራንክስተን ላይ ቁጭ ብለን፣ እኛ ስልጠና ግን ዳንዲኖግ ላይ ነበር። ስልጠና መርሃ ግብሩን አስተዋወቁ። ሰኞ መደበኛ ሌክቸር ስራ ቀጠልኩ። ይህንም በሊደርሺፕ እና ማኔጅመንት እንዲሁም በሜካኒካል ኢንጂነሪንግ ዘርፍ መሆኑ ምንም አይነት ትርፍ ሰዓት አልነበረም። ዳንዲኖግ የተባለ ቦታ ነበር ኮሌጅ የነበረው እና ሁሉም ስልጠና በተግባር ላይ ነበር። ምርጥ ተሞክሮ የአውስትራሊያን ወደ ኢትዮጵያ ለመቀመር ነበር አመጣጣችን። የእኛ ሀገር የመሪነት ሚና ከአውስትራሊያ ጋር መዛመድ አለበት የሚል ነው ሁለተኛው። ሶስተኛው የቴክኖሎጂ ችግር ስራዎችና የአካባቢ አሰራሮች ቤንችማርክ በማድረግ ከግብርና መር ወደ ኢንዱስትሪ መር ለማሸጋገር በሚደረገው ጥረት አጋዥ የሆነ ስልጠና ለመስጠት ነው የመጣ ነው። አራተኛ የስልጠና ዘርፉ አብዛኛው ቲዎሪ ከመሆኑም ይልቅ 70 በተግባርና 30 በቲዎሪ የማድረግ ተማሪዎች የምርምር ስራዎቻቸውን እንዴት መስራት እንዳለባቸው የሚገልጽ ነው። ምክንያቱም ቀለም ላይ ብዙ አይቆዩም፣ ተግባር ነው። የተግባሩ ነው በደንብ የሚታየውና እሱን በደንብ ትኩረት እንዲያደርጉ የሚያስችል ስልጠና ነው። አምስተኛ የኮሌጆችና ዩኒቨርሲቲዎች የማቀድ የማስፈጸም አቅም ማጎልበት በተመለከተ ትኩረት ሰጥቶ መስራት ነው። ማስፈጸም አቅም ምንድነው? ሊሰራ የሚችለው እንዴት ነው? ሊደረግ የሚቻለው ማቀድ እንዴት ይቻላል? ሪፖርት እንዴት ማቅረብ ይቻላል? የሚል እሱ ላይ በደንብ የሚሰሩ ስራዎች ነበሩና እሱን ነበር የምንሰራው። ስድስተኛ የተለያዩ ድርጅቶችን በመጎብኘት ምርጥ ተሞክሮ መቀመር። ለምሳሌ እንደነ ቶዮታ እንደነ ኤሌክትሮኒክስ ካምፓኒዎች እነዚህን ድርጅቶች ለምሳሌ ቶዮታ ፋብሪካ፣ ብረታ ብረት ፋብሪካ፣ የኤሌክትሪክ ማመንጫዎችን፣ የተለያዩ ዩኒቨርሲቲዎችን፣ የቴክኖሎጂ ሽግግር ስራዎችን በጉብኝት ወደኛ ምርጥ ተሞክሮ መቀመር እንዳለብን የሚያስረዳ ስልጠና ነው። ሌላው የአመራር ብቃትን ለማሳደግ ውይይት እንዲሆን በመስክ ምልከታ ለተግባር ልምምድ እንዳለብን የሚያሳይ ስራዎችን በደንብ ሰርተናል። በዚህ ምድር የተገኘ ተሞክሮ ቀምረን ግምት ውስጥ አስገብተን ወደኛ አገር መገለበጥ ነው። የአበሻ ኮሚቴን ለማገዝ ለመደገፍና ትኩረት ሰጥቶ የኛንም እንቅስቃሴ ለማገዝ የሚጠቅም ምቹ ሁኔታ ለማድረግ ነው። የደረጃ ሰርቲፊኬት 3ን የሚያበቃ ስልጠና ሁኔታ ነው። ፈተና ነበር፣ ተፈተነን አለፍን። ብቁ የሆነ ስልጠና ይዘትና በኋላ ተረጋገጠ። ከዛ በኋላ ነው በዛው የሶስተኛ ዲግሪን ትምህርት አማራጭ ተጠቅሜ ወደ ትምህርት የገባሁት ነው። በዛው እዚህ የነበረው ፕሮሰስ ተጀመረ። ከዛ በሊደርሺፕ ልክ በራሱ እዛ በሰለጠንኩበት ሊደርሺፕ በሶስተኛ ዲግሪን በፒኤችዲ ትምህርቴን ቀጠልኩኝ። በተለያዩ መንገድ ስራዎች መሳሪያዎችን ኦፕሬት ማድረግ፣ ከዛ ትራፊክ ኮንትሮል በበቂ ሁኔታ፣ የአፈር ምርመራ፣ የፖሊሲ ማንበብ፣ እነዚህ ነገሮችን በሌቭል 3 በኮንስትራክሽን ዘርፍ ስልጠና ለ6 ወር ተከታታይ ስልጠና ተማርኩኝ።
እዚህ ላይ እንግዲህ በደንብ ማስታወስ ያለብኝ ውጭ ሀገር ከሆነ በኋላ ብዙ የሚሰራኳቸው ነገሮች አሉ። ቤተሰቤን የሚሰራኩ፣ ስታፌን የሚሰራኩ፣ ስራዬን የሚሰራኩ በጣም ብዙ ነገር ነው የሚሰራኩት። ጎረቤቶቼን፣ ቤተክርስቲያኔን በጠቅላላ ነው የተውኩትና እዚህ ውጭ ሀገር እንደሚባል ሁሉ ነገር አልጋ በልጋ አይደለም። ስለዚህ ምንድነው የሚደረገው? ልክ አገር ቤት የተውኩትን የደረስኩበትን ደረጃ አቁሜ እዛው እንደገና ወደ ኋላ መመለስ መቻል አለብኝ። ሰርቲፊኬት ሪኮንስትራክሽን ተምሬ፣ ሰርቲፊኬቱ ኢንተርናሽናል ሴኩሪቲ ተምሬ፣ ትራፊክ ኮንትሮል ወስጄ ከዛ በኋላ ስራ ፈልጌ አፕላይ አድርጌ ከዛ ስራ አግኝቼ ከዛ በኋላ ነው መስራት የሚችለው ራሴ መስራት የሚችለውና እነዚህ ነገሮች በጣም የተለመዱ ናቸው። ከዛ ያን ራሴን ከቻልኩ በኋላ ፕሮሰስ ካለቀ በኋላ የቤተሰብ ፕሮሰስ እንደገና ለመጀመር የሚከፈል በጣም ብዙ ገንዘብ አለ። ቢያንስ ወደ 67 ሺህ የዚህ ሀገር ዶላር ያክል ገንዘብ እንደ ቤተሰብ ብዛት ያስፈልጋል። እሱም ገንዘብ መሰብሰብ አለብኝ። እነሱን እዚህ ሀገር ቤት መደገፍ አለብኝ። እኔ መኖር አለብኝ። በዛ አግባብ ነው ወደ ስራ የገባሁት። የሀገሩ ቲዮሪ ቪክቶሪያ የሚጠይቀውን ፍቃድ ካጠናቀቅኩ በኋላ እነዚህን ተግዳሮቶች በከፍተኛ ተጽዕኖ በ45 ዓመት ከታች ወደ ላይ መጣሁና መስራት ጀመርኩ ማለት ነው። እንግዲህ ታች ወደ ላይ ማለት ይገባቻል። አንደኛ ከነበረው ሌቭል ወርጄ ነው ወደስ የቀየርኩት። የሱን ተቀጣሪ በማድረግ አሁን የሀገር ቤት ምንም ውጤት ባለመኖሩ ትምህርት ተምሬ ስራ ይዤ ቤት ገዝቼ ቤተሰብ አምጥቼ አስተምሬ ወደ ነበረ መመለስ ድረስ ብዙ ጊዜን ይፈልጋል። ስለዚህ በሜካኒካል ኢንጂነሪንግ ዘርፍ የትምህርት ዲግሪ ያለው ነገር እዚህ ደረጃ 3 ኢንጂነር የሚል ትምህርት ማስረጃ ወሰድኩ። እንደገና ሲቪል ኮንስትራክሽን ተምሬ በሲቪል ኮንስትራክሽን ሌቭል 3 ተማርኩኝ። በኢንተርናሽናል ሴኩሪቲ ደግሞ ሌቭል 3 ተማርኩኝ በሊደርሺፕ እንደ ማኔጅመንት። ከዛ እንደገና በሊደርሺፕ መሪነት ደግሞ በዚሁ በዩናይትድ ስቴትስ አገር ከሚገኘው 3ኛ ዲግሪን የመማር እድል አግኝቻለሁ። ከዛ ወደ 17 አጫጭር ስልጠና ሰርቲፊኬቶችን በአይቲ፣ በኤአይ፣ በኮምፒውተር፣ በቢዝነስ አድሚኒስትሬሽን፣ በአካውንቲንግ፣ በፔሮል በነዚህ በካብ በዩቱብ ሰርቲፊኬቶችን ሰርቼ አገኘሁኝ ማለት ነው። በአመት ኪፋቢል 2-3 ትምህርቶችን እማራለሁ። እንደዛ እያረኩ ስራ ጀመርኩ ማለት ነው። እዛ ጎን ለጎን አገር ቤት ያሉ ቤተሰቦችን ለመረዳት ራሴን ለመረዳት ወደ ስራ መግባት ግድ ስለምል ከትንሽ ፋብሪካ እስከ ትልቅ የአየር መንገድ ስራዎችን በትጋትና በብቃት ሰርቻለሁ። በሜካኒካል ኢንጂነሪንግ ዘርፍ በሹት በተባለ ፋብሪካ የብረታ ብረት ስራዎችን ሰርቻለሁ። በትራፊክ ዘርፍ ዶም በተሰኘው ካምፓኒ የመንገድ ኮንስትራክሽን ዘርፍ ስራዎችን ሰርቻለሁ። እንዲሁም ቴል በተባለው ካምፓኒ ውስጥ በትልቅ ድርጅት ውስጥ በሜካኒካል ኢንጂነሪንግ በማኑፋክቸሪንግ ስራ የብረታ ብረት፣ የሺት ሜታል፣ የቤንች ወርክ፣ የማሽን ኦፕሬሽን ስራዎችን ሰርቻለሁ። እንዲሁም ደግሞ በዩኒሴፍ ውስጥ የበጎ ህጻናት ፈንድሬዚንግ ስራ ሰርቻለሁ። በአውስትራሊያ ካሉ ትልቁ ኤርፖርት ሁለተኛው ላይ በሜልበርን አየር ማረፊያ ላይ በኢንተርናሽናል ሴኩሪቲ በካስተመር ሰርቪስ እና በትራፊክ ኮንትሮል እነዚህን ስራዎች ለ7 ዓመት አገልግያለሁ። ከዚህም እግዚአብሔር ረድቶኝ በሁሉም አካባቢ ከክርስቲያኖች ጋር ህብረት በማድረግ በቤተ ክርስቲያን ተሳትፎ የነበረኝ ሲሆን ዕለት በዕለት ጌታ ይረዳኝ ነበር። ተግዳሮቶች ነበሩ። የቋንቋ ተግዳሮት፣ የኮሚኒቲ ተግዳሮት፣ የፖለቲካ ተግዳሮት፣ የመኪና ልምምድ ተግዳሮት፣ የቤተሰብ ናፍቆት እና የጤንነት ሁኔታ፣ የስራ ቦታ ተጽዕኖ፣ በዛም ደግሞ በጣም የምወደውን እናቴን በሞት ያጣሁበትና ልቤ በጣም ያዘነበት እነዚህ ከፍታም ዝቅታም ነገሮች
አብሬ ያሳለፍኩበት ሁኔታ ነበር። እግዚአብሔር መልካም አምላክ ነው በመሆኑ በነገር ሁሉ እየረዳኝ የምኖርበትን ፍቃድ አገኘው። በመቀጠል የገንዘብ ዝግጅት በማድረግ ቤተሰቦችን የማመጣበትን ፕሮሰስ ተጀመረ። ከላይ እንደገለጽኩኝ የትምህርትና የቋንቋ ሁኔታ በዋናነት ካረጋገጥኩ በኋላ እንዴት የቤተሰቦችን ዝውውር ሁኔታ ማሳካት እንደሚገባኝ ማሰብ ጀመርኩ። ከዛ በኋላ አስፈላጊ ነው ሁሉ ጨረስኩና በጠበቃ በኩል የሚመጡበት ሁኔታ ማዘጋጀት እንደሚያስፈልገኝ ሁኔታውን ፕሮሰስ ጀመርኩኝ። ላሉኝ 5 ቤተሰቦች ምን ያክል ገንዘብ እንደሚያስፈልግ የአንድ ቤት የመምጫቸውን በሙሉ ግምት ውስጥ በማስገባት ዝግጅት ተደረግኩኝ። ከመጡም በኋላ የማረፊያ ቤት ልዩ ልዩ ወጪዎች በተመለከተ እንዴት ማዘጋጀት እንዳለብኝ፣ የልጆች ትምህርት ቤት፣ ትራንስፖርት ምቾት፣ የት ቦታ ይሻላል የሚል ቅድመ ዝግጅት ወዘተ ቅድሚያ አውጥቼ ወደ ተግባር ገባሁኝ። በትርፍ ጊዜ የሚሰራውን ስራዎች መለየት ጀመርኩኝ። የገንዘብ ቁጠባ፣ ተጨማሪ ሰዓት ስራ መስራት ጀመርኩ። ጌታ ከዛ በቅድ ሁሉ በኋላ አገር ቤት ተጀምሮ ያላለቁ የቤት ግንባታ ስራዎችን አንደኛ ፎቅ ተሰርቶ የነበረውን 2ኛ ፎቅ እንዲሰራ በማድረግ እሱን በማጠናቀቅ ጌታ በረዳኝ መጠን ቤተሰቦቼ እዛ ሰርተው እንዲጨርሱና እነሱ ያን ይዘው እንዲመጡ ጌታ እድል ሰጠኝ። ስራ ከዛ በኋላ የእናቴ ሞት ባላሰብኩ ጊዜ የሆነ መጽናናት እስከማልችል ድረስ ሆንኩኝ። ነገር ግን ከሀዘኑ በኋላ ወደ ስራ ተመለስኩኝ። ግን በውስጤ አልቻልኩም። ትንሽ ተጎድቼ ነበር። የቤተ ክርስቲያን ተወካዮች እና ጓደኞቼ፣ ቤተሰቦቼ ጌታ አብዝቶ ይባርካቸው ቤታቸውን ክፍት አድርገው ሀዘኔን እንድወጣ ላደረጉ ቤተሰብ ጌታ ኢየሱስ ይባርካቸው። ከላይ እንደተጠቀሰው የቤተሰቦች ዝውውር ተሳክቶ ነሐሴ 30 ቀን 2019 ዓ.ም በሰላም ቤተሰቦቼን ማግኘት ጀመርኩ። 5 ዓመት ተለያይተን በኋላ ማለት ነው። ልጆች ያድገዋል። ብቻ ትፍትር ደስታ ሆነብኝ። ጌታ ይመስገን። አስፈላጊ ጥሩ ጊዜ ከነሱ ጋር ማሳለፍ ጀመርኩ። አምላኬን እግዚአብሔርን አመሰገንኩ። የውጭ ሀገር ኑሮ በቤተክርስቲያን በተለይም ውጭ ሀገር ቤተክርስቲያን በጣም አስቸጋሪ ነው። ሀገር ቤት ቤተክርስቲያን የክርስቶስ ናት። ጌታ ለጴጥሮስ ሲናገር ስለ ቤተክርስቲያን በተናገረው በዚያ ዕለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆች አይቋቋማትም በተባለው መሰረት በተለይም በኔ በ55 ዓመቴ በኖርኩባቸው ዘመን ስለ ቤተክርስቲያን ምስጢር የገባኝ ሊደርሺፕ ፒኤችዲ ሲማር እግዚአብሔር የቤተክርስቲያንን ምዕመናን ምስጢር አበራልኝ። ስለዚህ በቤት ያለውን ቤተክርስቲያን በውጭ ሀገር ግለሰብ የሆነውን ምክንያቱም በራሱ በስሙ ፍቃድ አወጣ የንግድ ሴክተር ነው። ፓስተሩም ሽማግሌዎቹም ለበጎ ፍቃድ ስራ የሚሰሩት እንዳንተ በጎ ፍቃድ ነው እንጂ ገንዘብ የምትሰጠው ካልሆነ ግን አስቸጋሪ ነው። የውጭ ብዙ መከፋፈል አለ። ህብረቱ ከባድ ነው እና የውጭ ሀገር ህዝብ ጋር ትንሽ አበሻው ኮሚኒቲ ላይ ትንሽ ጠንከር ይላልና ቤተሰቦቼ ሲመጡ መግቢያ ቤተክርስቲያን እንዳጡ በሚል ብቻ ለተወሰነ ጊዜ ቆየሁኝ። ከዛ በኋላ እነሱም መጡ። በጣም የደነገጥኩበት ቀን በጌታ ውስጥ ሙድና ፈን እየተያዘ ሰው እርስ በርስ የሚተኳኮስበት አሽሙር የሚያዝበት ስብከቶች በይሁንታ ተነስቶ በስጋ የሚሰበክበት ትንቢት መሰለ ነገር ግን ትክክለኛ ትንቢት ያልሆነ ብቻ እግዚአብሔር ይቅር ይበለን እንጂ በጣም አስቸጋሪ የሆነ የቤተ መቅደስ ብዥታዎች የነበሩበት ሆኖ መቅደሱ ነጋዴ የበዛበት ጌታ አንድ ቀን ግን ጅራፍ ይዞ ገበና ያወጣል። እግዚአብሔር ፍቅር በሌለበት መካካስ የዚህ ሀገር የዚህ ቡድን የዚህ ስብሰባ የተባለ ባለበት ከገዛ እግዚአብሔር ግን በራሱ ተአምር ለራሱ ሕሊናዬን ጠበቀ። ከዛ በኋላ ቤተሰቤ ለተወሰነ ጊዜ ከተጠለሉ በኋላ ኮቪድ መጣ። በኮቪድ ጊዜ ሁሉም በየቤቱ ሆነ። ቤተሰቦቼ ጋር ሆነን 2018-19 ከነሱ ጋር ሆነን ከዛ በኋላ
ባለቤቴ አንድ አዲስ ቸርች ትሄዳለች፣ እኔ ነጮች ጋር እሄዳለሁ። ሁለት ልጆቼ ደግሞ ሌላ ቸርች ይካፈላሉ። በዛ አግባብ አሳልፈን እግዚአብሔር ረዳን። በቤታችን ደግሞ ባይብል ስተዲ አለ፣ ክትትል አለ። የጠላት ዲያብሎስ ውጊያም ነበር፣ በኔ ላይ ያነጣጠረ ነበር። ነገር ግን አላሸንፍም። ልጅ ያቤጽ በትምህርት ቤት በደረሰው የቀኝ እግር አጥንት ስብራትም በጣም ተደናገጥን። ምክንያቱም በጠዋት ወደ ትምህርት ቤት ሄዶ ከሰዓት በኋላ እግር መሰበሩ ሆስፒታል ገባ። ያ ሁሉ ችግር ያ ሁሉ ነገር አለፈ። 3 ሰዓት ፈጀ። ትልቅ ኦፕራሲዮን ተደርጎ ልጄ ዳና ሆነ። ቀጥሎ የባለቤቴ አንገት ህመም በከባድ ሁኔታ ተጀመረ። ሆስፒታል ገባች። ኦፕራሲዮን እንዲደረግ ቀጠሮ ተያዘ። ሆስፒታል መመላለስ ጀመረ። ከባድ ጊዜ ነበር። ጌታ ግን ረዳን። ለዘመናት አንገቷን ይዞ የነበረው ያበጠ ነገር ከ36 ዓመት በኋላ ኦፕራሲዮን ተደርጎ በሰላም ተጠናቀቀ። ይህንም ሕክምና ቀጠሮ ነበረኝ። ጌታ ረድቶ አጠናቀቅኩኝ። በዚህም በዛም እያለን እግዚአብሔር ቤተሰቤን ሴትል የሚሆኑበት ሁኔታ አዘጋጀ። መጥፎ ሁኔታ ሲደርስብን ጥሩ እድሎች መፍጠር አለብን። የደረሱብንን ችግር ትምህርታችን ናቸው። ተፈትነን ማለፋችን አይቀርም። ሆኖም የተጣሉብን ተግዳሮቶች የችግሮቻችን መነሻ እንጂ መድረሻ አልነበሩም። ብቻ ጌታ ረድቶን ጉዳዩን ተወጣን። ውድቀትን አትፍሩ። ግን ውድቀት ፈተና ሳይሆን አለመሞከራችን ነው። አንድ ነገር የምናደርግ ሰው ብቻ ነን። አንድ ነገር የምንማረው ብቻ። ችግር ፈተና ለኔ ምንም አልነበረም። ብዙ ጊዜ ተፈትኜ አልፌ አውቃለሁ። ጌታ ረድቶኝ አውቃለሁ። አንዳንድ ግለሰቦች ጣልቃ ገብነትን በተለይ አዲስ ስለሆነ ቤታችን ክፍት አድርገን ልጆቻችን እኛን ጣልቃ ገብተው መነሻና መድረሻ ሊያደርጉ ሞክረው ነበር። እግዚአብሔር ግን በተአምራት ኮቪድ-19 አመጣና ሁሉም በየቤቱ አስቀመጠ። ያ 2 ዓመት ለኔና ለቤተሰቤ ተርኒንግ ፖይንት ሆነ። በቃ ሁሉም አዋካቢውም፣ ፈናሙ፣ ሙዳሙ፣ ሮጦ መጪው ሁሉም ቤቱ ቀረ። ጌታ ግን በዚህ በ2 ዓመት ደግሞ እኛን አበረታን። በእግዚአብሔር ፊት ሆነን መጸለይ ጀመርን። የቤት አስተዳደር መሆን እንኳን ሰልፍ ጌታ ተማምኖ መደበኛ ስራዬን አለማቋረጥ ምክንያት አየር መንገድ የተቋረጠ ቢሆንም አልፎ አልፎ መንገደኞች ስለነበሩ ክትትል ማድረግ ስለነበረብኝ እኔ ሙሉ ቀን መደበኛ ስራዬን ሰርቻለሁ። ግን ጌታ 3 ጊዜ በኮቪድ ተይዤ፣ ነገር ግን ጌታ በተአምር አድኖኝ። በተለይ አንደኛ ጊዜ ሁሉም ቤተሰብ የተያዘበትን አስቸጋሪ ጊዜ ነበርና በጣም ተጨንቄ ነበር። ጌታ ግን ደረሰልን። ምንም ሳንሆን አለፍን። ከበሽታ ብዙም ነገሮች ተምረናል። አፋችንን ያሳዘን ነበር። ሰው ከሰው የተለየ ነበር። ሁሉም ሰው ራሱን ሰውን የተቆጣጠረበት ጊዜ ነበር። ያም ጊዜም አለፈ። እንግዲህ እግዚአብሔር ለትምህርታችን አደረገ። በዛ አጋጣሚ ኮንፈረንስ ነበር። ጌታ በባሪያው በኩል አዲስ ቤት ቁልፍ ይሰጣል ብሎ ተናገረን። በ2020 ላይ አዲስ ቤት ገዝታችሁ ትገባላችሁ። ከዚህ አካባቢ በሰላም ተለይታችሁ ሜልተን ወደ ተባለ አዲስ መንደር ገባን፣ መኖር ጀመርን። ያ ሁሉ ሰው የነበረ የገባውን አዲስ መንገድ ስለነበር የሰፈሩን መንገዱ ያስፈራ ነበር። ነገር ግን ጌታ መልካም 2 ዓመት በኋላ መንደሩ በሰው ተሞላ። እግዚአብሔር በዚህ አጋጣሚ የትንበት መንገድ አልጋ ባይኖርም ማንኛውም ቤተሰብ ውስጥ የነበረ ሊኖር የሚችል ችግሮችን ማስተናገድ ግዴታ ስለነበር በትምህርት በጥንቃቄ በማስተዋል ጊዜን ሁኔታዎችን በማይሽሩት በረከት ነገሮችን ለጌታ አሳልፎ በመስጠት እድሜን ጋብሮ የመጡ እድሎችን በዚህ አጋጣሚ የባለቤትን ጸሎት ዘውትር አይረሳኝም። እኔም በአመት በነሐሴ ወር ከ7 ዓመት በላይ በጌታ ፊት የሚሆንበት የተለየ የጸሎት ዋና መነሻ ሆነብኝ። እግዚአብሔር ጸሎታችንን ሰምቶ የተባረኩ ልጆች ሰጥተውን የመጀመሪያ ልጆቻችን ከ3 ዓመት ትምህርት በኋላ ዲግሪ ተመርቆ በጣም ደስ በሚል ሁኔታ አስመርቀን ልጆቻችን የትምህርት ቤት ሁኔታ መከታተል የዲቦራ የሌቭል 2 ሌቭል 4 ሰርቲፊኬት ስልጠና ሁኔታ መከታተል እሷም ተመረቀች። በዚህ አካባቢ ጌታ መልካም ጊዜ ሰጠን።
ትምህርት ሲሆንብን በመቀጠል እኛ የዜግነት ፈተና በመፈተን በማለፍ የዜግነት ምረቃ ተሳተፍን። ሰርቲፊኬት አገኘው። በዚህ አጋጣሚ ላይ ያለን በተደጋጋሚ ስለ አገልግሎት ላይ ይናገረኝ የነበረው ጌታ ህዝብ በሚሰበሰብበት በመሆኑ በቀን 2 እና 3 ሰዎች ምስክርነት የተለመደ ነው። መቼም ውጊያ አለ። የድሉ ባለቤት ተግዳሮት ያለበት ቦታ ቢኖርም አየር ማረፊያ ላይ ለብዙ ሰዎች ወንጌል መስክር ያለው ብዙዎችም ከጌታን እንደ ግላ ያኛቸው አድርጎ ተቀበለዋሉ። በመንፈሳዊ ህይወት እየበረታሁኝ ግልጽ ዘረኝነት ውጊያ የነበረበት የኛም ልጆች በበሽታ ምክንያት ቤት ቁጭ ብለው እንዴት ነው አንተ ቴስት ይሰራል ተብሎ ሁሉ ተቃውሞ ደረሰበት ጊዜ ነበርና መልሱን ግን ጌታ እኮ ነው የሚል ነበር። ጌታ እነ ጴጥሮስ አሳ ለመያዝ ሌሊቱን ሲደክሙ ካደሩ በኋላ ኢየሱስ አጠገባቸው ደረሰና መረባችሁን ወደ ቀኝ ጣሉ አለ። መረባቸውን ጣሉ። እጅግ ብዙ አሳ ያዙ። ስንት አሳ? 153 አሳ ያዙ፣ መጎተት እስከማይችሉ ድረስ። የኛም ቤት በረከት እንደዛ ነው። ጌታ እኮ ነው ያለበት ነበርና ለእኔና ለቤቴ ጌታ ታላቅ ነገር እንዳደረገ ወደ ስራ ተመልሼ ሰራሁ ያለው ከሌሊቱ 12:20 ላይ ለብቻዬ እየሰራሁኝ ድንገት አንድ ሁኔታ በሚገርም አይነት ሁኔታ ተፈጠረ። ከራሴ ጋር እየተከራከርኩኝ እያለሁ ድንገት እየተደገፍኩት የሄድኩኝ ወድቄ 2 እግራ አጥንቶቼ በ2022 ሐምሌ 29 ቀን ከሌሊቱ 12 ሰዓት ተኩል ላይ ወድቄ ተመታሁኝ። ከዛ ዶክተር ጋር ሄድኩኝ። ሲቲ ስካን ተደረግኩኝ። 2 አጥንት መሰበሩ ተረጋገጠ። ከዛ በኋላ መጣሁኝ። ኢንሹራንስ መከታተል ጀመርኩኝ። እዛ ጊዜ ትርፍ ጊዜ አገኘሁና ወደ 3ኛ ዲግሪ ትምህርት መቀጠል ጀመርኩኝ። ለ3 ዓመት የፈጀ ትምህርቴን የዩናይትድ ስቴትስ ኦፍ አሜሪካ ከሚገኘው ዩኒቨርሲቲ የ2025 ላይ 3ኛ ዲግሪን በሊደርሺፕ አገኘሁኝ። እዛ ልጄ ለማግባት ዝግጅት ስለነበረ ጌታ ረድቶን ከ4 ዓመት በኋላ ያለምንም ሁኔታ ወደ ኢትዮጵያ ሄድን። ጌታ በነገር ሁሉ አዘጋጀ። እንግዲህ ወደ አገር ቤት ዝግጅት ነበርና 4.5 ሚሊዮን ብር በላይ ለሰርግ ለመልስ ለእያንዳንዱ ወጪ ያስፈልገን ነበር። እኔና ቤተሰቤ ጸልየናል። ትንሽ ገንዘብ አገር ቤት ነበር። እሱ ላይ ጨምረን ሞገስ ሆኖልን አዲስ አበባ ሸራተን ሆቴል ሰርግ ካጠናቀቅን በኋላ እንደገና ሆሳና በመኖሪያ ቤታችን የመልስ ዝግጅት አድርገን እግዚአብሔር በዛም ስፍራ ብዙ ነገር ረድቶን የተጀመረ ያላለቁትን ግንባታዎችን አጥር ማሳጠር ስራ፣ ህንፃ ላይ ደረጃ የማሰራት ሁኔታዎችን እሱን ጨራረስኩኝ። እግዚአብሔር ረድቶኝ እና በዛ አግባብ ጌታ ከብዙ ሁኔታ ከብዙ ቆይታ በኋላ ወደዚህ ተመለስን። እንግዲህ እግዚአብሔር ከአቅም በላይ የሆነ ችግር ገጥሞን ተስፋ መሰጠን የታመነ ስለሆነ መንግስት በሚሰጠን ብር እኔና ልጆቼ ስላጀመረን እግዚአብሔር የብድር ጉዳይ ቀስ እያለ መክፈል እንደምንችል አደረገ። ብቻ እግዚአብሔር ሁሉንም ነገር መልካም አድርጎ እግዚአብሔር ይመስገን። እኔም ልጆቼም በትምህርታቸው መዘግየት የቤት ስራችንን ከረፍት በኋላ የነበረውን ሁኔታ አስቸጋሪ መሆኑ እግዚአብሔር እንደኛ ሳይሆን እንደ አምላክነቱ ከባድ ጊዜ ከኢትዮጵያ መልስ አሳለፍን። እንግዲህ ይህ በቶሎ እንድመለስ በጸሎት ላይ እንገኛለን። አሁንም ሌላ ልንረዳ የሚከፍልበትን ሁኔታ እግዚአብሔር ያዘጋጃል ብለን ተስፋ እናደርጋለን። ቆምንበት አምላክ ሰምቶ የሚመልስ አምላክ ስለሆነ ይህን ጌታ ያደርጋል የሚል ሁኔታ አለን። እንግዲህ የውጭ ሀገር ኑሮ ቀጣይ ፈተናዎች አሉት። በታሪክም እንደምንሰማ በጣም ጥሩ የተባረከ ሀገር ነው የሚመስል ያለውበት የገባንበት በጣም ብዙ የቆየንበት አበሻ አግኝቼ አነጋግሬ ልጅ ከሀገር ቤት የመጣ ኑሮ እዛው ቀላል ብሎ ነበር። ነገር ግን በጣም ከባድ ነው። ቋንቋ ማወቅ፣ የአየር ጸባይ፣ በሰዎች ዘንድ ተቀባይነት ለማግኘት እንጥራለን። ሰው በዚህ ምድር ላይ ህይወት እስከ
ኑሮ ድረስ ሁል ጊዜ እየባከነ ይሄዳል። የሰው ኑሮ ቀላል ለማድረግ ብሎ የሚደረግ ነገር በሙሉ አንዱን ከሌላ እየተቀየጠ ይበልጥ ውስብስብ እየጨመረ ነው፣ እየተወሳሰበ ነው የሚሄደው። ቀን ከሌሊት የምንጸልየው፣ ምክር የምንጠይቀው፣ የምንደክመው እኮ የተቋረጠውን የአውስትራሊያ እግር የሚገባ ሰዎች የኔን ችግር አንዱ መኪና እንደምንም ብሎ ቢገዛ ኖሮ ተሯሩጬ ጥሩ ስራ ሰርቼ ገንዘብ ማዝ ይችላለሁ እላለሁ ብዬ አሰብኩኝ። ምኞታችን ተሟልቶ መኪና ከገዛን በኋላ ከመኪና ከገዛን ማግስት ጀምሮ የመኪና ኢንሹራንስ፣ የነዳጅ ወጪ፣ የመንገድ ላይ ቅጣት ወዘተ አሉባልታ ተጨማሪ ወጪዎች ይዞ ይመጣል። ቀስ በቀስ ለእነዚህ ነገሮች ሁሉ ማሰብና መጨነቅ እንጀምራለን። ከዛ መኪናዋ ብር ካስወጣች ጀምሮ የበለጠ ማማረርና ጭንቀት ውስጥ እንገባለን። ተደራጅቶ ኑሮ እየከበደ ሲመጣ ጊዜያችንን ለቤተሰብ ለመስጠት፣ ስራ ለመስራት፣ ቤተክርስቲያን ለመሄድ፣ ጓደኛ ጋር አብሮ ለመሆን እንታገላለን። ህይወት ውስብስብ እንደሆነ ማወቅ አስፈላጊ ነው። በህይወት ውስጥ እንደ ቀልድ ገብተን የተሳሰርንበት እና ኑሮአችን የከበደ ስንት አለን። ሁላችንም ቤት ቁጥረን እኔ የተማርኩበት እንግሊዝ ከራሴ አንጻር ኑሮ ውጭ ሀገር ያው እሱ ነው። እንደውም ውጥረቱ እዚህ ይሆናል። ከዚህ ውስጥ ልንወጣ ግን ጊዜ ማሰብ የሚጠይቅ ነገር ይሆንብናል። በጌታ ፊት ራሳችን አይተን መርምረን ካለብን ከተማርንበት ከዚህ ትምህርት ወይም ፈተና በመነሳት የተለመድኩት አላስፈላጊ ነገር እምቢ አልገዛም፣ አይሆንም፣ ከዚህ መታገል አለብን። ኑሮአችን እየከበደ እነዚህ ነገሮች ከነዛ ነገሮች ለመቀላቀል ለመለየት በግል ተግዳሮቶች መጋፈጥና መታገል ያስፈልጋል። ህይወት ቀላል አይደለም፣ በጣም ከባድ ነው። ዋጋ እየተከፈለ ለሌላ የምንኖርበት ነው። ባነበብኩት መጽሐፍ ህይወት ምን ይመስላል ተብሎ ተጠየቀ። ብዙ ራሳቸውን ከጠየቁ በኋላ ህይወት በጣም ከባድ ነው የሚል አብዛኛው ሰው መለሰ። ስለዚህ መፍትሄው ምንድነው ተብሎ ሲጠየቅ ይህ ከባድ ነው ያለን ኑሮ የሚቀልበት መንገድ ቢኖር ይህም መልስ ነው የሰጡት። ለዚህ መፍትሄ ከሰዎቹ ጋር ያለን ግንኙነት የተወሳሰበ አያያዝ፣ ንብረት መያዝ፣ መንፈሳዊ ነገር፣ የገንዘብ ጉዳይ፣ መንፈሳዊ ነገር ብቻ ኑሮ ቀለል አድርገን መኖር ነው የምንፈልገው ብለን መለስን። በውጭ ሀገር ስንኖር ኑሮ ቀላል ማድረግ ማለት ምን ማለት ነው? ቀላል የሚያደርገው የኛ የውጪ መጠን፣ የንብረት አያያዝ እንዲሁም የተለያየ ስራዎችን እንዲሁም በቀላል መንገድ ስራዎችን እንዴት መስራት እንዳለብን እሱን በሚገባ ማወቅ መቻላችን ነው። ስለዚህ ኑሮ ቀላል ማድረግ አለብን። ጊዜ መስጠት አለብን ለራሳችን፣ ለቤተሰቦቻችን፣ ለስራችን፣ ለመንፈሳዊ ነገራችን፣ ከሰዎች ጋር ላለን መንፈሳዊ ኑሮ ብቻ ለአንዱ ተጠምዶ ሲዋል ብዙ ማህበራዊ ችግሮች ይፈጠራሉ እና ለነዛ ለሁሉም ጊዜ መስጠት እጅግ አስፈላጊ ነው። ትንሹን ሕፃን ቀላል ነው ማንነት አላቸው የምንልበት ምክንያት ድብቅ ያልሆነ ተንኮል ነገር ስለሌላቸው ነው። ቅኖች ስለሆኑ ነው ሕፃናት እንደ ሕፃናት ተብሎ የተጻፈው። ይህ ሐሳብ ግን አንደኛው ትርጉም ግልጸኝነት ነው። ጳውሎስ በዚህ አጋጣሚ የሚናገረው በእናንተ የሆነ እግዚአብሔር ፊት በቅድስናና በቅንነት የሚኖር ቀላል ሕይወት ነው። ትምክህታችሁ እያላችሁ ነው። እንደዚህ ሌላ ጊዜ ደግሞ ደቀ መዛሙርት ስለ ገንዘብ ሲነገር ሞላ አላቸው። ለሁለት ጌቶች መገዛት አትችሉም፣ እኔን ምረጡ። ጌታ ኢየሱስ ኑሮ የቀለለለት ለካስ በምልጫ ስለኖረ ነበር። ጌታ በዚህ ዓለም ላይ ንብረት ቢኖር ንብረት ማፍራት የወሰደበት አቋም ላለማፍራት የወሰደበት አቋም ነበረ። አንድ ጊዜ ዮሐንስ ወንጌል 13 መጨረሻ ላይ ራት ምሽት ላይ ደቀ መዛሙርቱን እግር ባጠበበት ሰዓት ይሁዳ አሳልፎ ሊሰጥ ከመካከላቸው ብድግ ብሎ ወጣ። ሌሎቹ ደቀ መዛሙርት ይሁዳ ሲወጣ ሲያዩት ግን ዕቃ ሊገዛ ወይም ሄዶ ለድሆች ስጥ ያለውን መስሏቸው ነበር። ደቀ መዛሙርቱ እንዳውም እንዳሰቡት ያደረጋቸውን ነገር ምንድን ነው? ጌታ ለው ስለሌላቸው ያካፈለ ይሁን ስለነበር ነው። ስለዚህ ኑሯችን ቀላል አድርገን በበዓላት፣ በአዘቦት፣ በልደት፣ በሰርግ፣ በጓደኝነት ወዘተ የሚወጣውን አላግባብ ወጪ መቆጠብ መቻል አለብን። ራሳችንን ቀላል አድርገን መኖር አለብን።
እዚያ አውስትራሊያ ከመጣሁ በኋላ ቤት ለመግዛት ወይም ለመስራት ፈልጌ ብዙ ሰዎች ዛሬ አይቼ፣ ነገር ግን በጣም ትልቅ ትምህርት ከሰጡኝ አንዱ በእንጨትና በኮምፖርሳቶ ቀለል አድርገው ነው የሚሰሩት። ብቻ ወደ ኋላ ሄጄ አገር ቤት የሚሰራውን ቤት አሰብኩኝ። ጥይት የማይበሳው በስንት ነገር ተደርጎ ምሽግ ይመስል በሚመስል መልኩ በጣም አጥብቀን ነው ያለ አስፈላጊ ወጪ አውጥተን የምንሰራው። መጽሐፍ ቀደን ግን መጽሐፍ የሚለው ግን ቀለል አድርገን ኑሯችን አቅለን እንድንኖር ነው። ጉዞ ቀላሎች እንድንሆን ነው የሚፈልገው። ራሳችንን መርመር። ስለዚህ በእቅድ መኖር አለብን። ኑሯችንን በቅደም ተከተል ኖረን 1 2 3 ብለን እቅድ አውጥተን ህይወታችንን መመርመር አለብን። በዚህ ዓመት ይህንን ያን እንሰራለን፣ በሚቀጥለው ዓመት ያን ይህን እንሰራለን ብለን እቅድ ለራሳችን፣ ለቤተሰቦቻችን፣ ለቤተ ክርስቲያን ለሀገር እቅድ ማውጣት አለብን። ያለ እቅድ የምንኖር ኑሮ መሪ እንደሌለ መርከብ ይሆንብናል። ብቻ እንቸገራለን። በዚህ መሰረት የበለጠ እንቸገራለን። በተለይም ባጀታችንን በሚገባ መምራት አለብን። ያለ አስፈላጊ ወጪ ማውጣት አላስፈላጊ አይደለም። ብዙ አስበን ጊዜ ወስደን ብቻ ወጪ ማውጣት የምንችልባቸው ከሆነ ኑሮአችን ይዛባል፣ ቤተሰብ ችግር ውስጥ ይወድቃል። ኑሮ በምን መንገድና ማቅለል እንደምንችል ማሰብ አለብን። ጌታ እኮ በጣም አቅለን ነው የመጣ ነው። በዚህ ምድር ስለማምጣቱ ከዋክብት ሳይቀር የተናገሩለት እርሱ እግዚአብሔር ልጅ ታላቁ ንጉሥ ሆኖ ሳለ በበረት ተወለደ። በአናጢው በሲሞን ቤት ውስጥ አድርጎ በአህያ ውርንጭላ ላይ ተቀምጦ ከታላላቆች ጋር ሳይሆን ከኃጢአተኞች ከተባሉ ከዘኬዎስ ጋር ከአመንዝራይቱ ሴት ወዘተ ጋር እየበላና እየጠጣ ነው የኖረው። አንዳንድ ሰው ለማግኘት ወደ ራሱ ለማድረግ ብዙ መንገዶችን አቋርጦ ሄደ ነው። ጌታ ኑሮን በጣም አቅሎ ነው የመጣው። ሉቃስ ወንጌል ምዕራፍ 9:57 እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ ይከተላሉ አለ። ኢየሱስም ለቀበሮዎች ጉድጓድ፣ ለሰማይ ወፎች ማሳረፊያ አላቸውን? ለሰው ልጅ ግን ራሱን የሚጠልልበት የለውም አለ። ምክንያቱም nothing more